ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር የዘላለም አምላክ ሆይ ስለዚህ ድንቅ ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ማለዳ ደግሞ እግዚአብሔር ሆይ ቃልህን እንድትናገረን፣ እንድታስተምረን፣ እንድትመክረን ደግሞ እንጠይቃሃለን። ሁሉ ደግሞ ለአንተ ክብር እንዲሆን በኢየሱስ ስም እንጠይቃሃለን። ስለ ሁሉ ነገር ተመስገን። በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው የሐዋርያት ሥራ መጽሐፍ ምዕራፍ 1ን የተመለከትነው በትናንትናው ዕለት ቁጥር 17 እና 18ን ተመልክተናል። እንግዲህ ስለ ይሁዳ አስቆሮቱ ይሁዳ ነበረ ጴጥሮስ እየተናገረ የነበረው። ከኛ ጋር ተቆጥሮ ነበር አለ። ለዚህም አገልግሎት ታድሎ ነበር አለ። እንግዲህ ለአገልግሎት መጠራት መታደል ነው፣ ክብርም ነው፣ ደግሞም የከበረ ስራ ነው። ምክንያቱም በምድር ላይ ብዙ ቫካንሲዎች ይወጣሉ። ነገር ግን ይሄ እግዚአብሔር ብቻ ለክብሩ የመረጠውን ሰው ጠርቶ ወደ አገልግሎት የሚያሰማራበት የከበረ ስራ እንደሆነ እንድናውቅ ያስፈልጋል። እንግዲህ በትናንትናው ዕለት ኢየሱስ ክርስቶስን አሳልፎ ከሰጠ በኋላና ከሸጠ በኋላ እንግዲህ የተሰጠው ገንዘብ የአመፃ ዋጋ እንደነበረና መሬት እንደገዛበት በግንባሩም ተደፍቶ ከመካከል ተሰንጥቆ እንጀቱም ሁሉ ተዘርግፎ እንደሞተ እንመለከታለን። እና ካህናቶችም ያንን ገንዘብ ወደ መባው ወደ ዕቃን አለማስገባት እንዳይገባ እንደከለከሉ ተመልክተናል። ምክንያቱም የሕርም የኃጢአት ገንዘብ ነው፣ የደም ገንዘብ ነው ብለው ተናግረዋል። ቁጥር 19 እንደዚህ ይላል፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋ አኪልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው ይላሉ። እንግዲህ ይሁዳ የተገዛበት መቃብር የደም መሬት ነው የተቀበረበት። ገንዘቡን አልተጠቀመበትም። ጌታውን ሸጠ። ለመበልጸግ ፈልጎ ነበረ፣ ምኞት ነበረው፣ መሻት ነበረው። ነገር ግን መሻቱና ምኞቱ ሳይሆን የሆነው በመጨረሻ ያደረገው ነገር ራሱ ጸጽቶት ራሱን እንዳጠፋና በዛው በሸጠው ገንዘብ መቃብር እንደተገዛበት እንመለከታለን። አንዳንድ ጊዜ የእግዚአብሔርን አገልግሎት አሳልፈን ለማይረባ ነገር ሰጥተን የምናደርገው ነገር እኔና እናንተን የማይጠቅመን የማይረባንን ወይም ደግሞ ለእግዚአብሔር ክብር የማይሆንና መርገምን ሊሆን ይችላል። ስለዚህ ነው መጽሐፍ ቅዱስ በዚህ ስፍራ ሲነግረን በግልጽ ነው የሚያስቀምጥልን። ምክንያቱም ይሄ ሰው ገንዘብ አግኝቷል፣ አዎ፣ ጌታውን ሸጧል፣ አዎ። ነገር ግን ያደረገው ነገር ምን አለ? አልተጠቀምበትም፣ አልተደሰተበትም። ይበልጡኑ ምንድነው ያመጣበት? ጸጸትና መከራ፣ ሕይወትን ማሳጣት ነው ያመጣበት። ዮሐንስ 5:2 ላይ ምን ይላል? በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል አንዲት ማጥመቂያ ነበረች፣ 5 መመላለሻ ነበራት ይላል። እንግዲህ ይህ ክፍል ከዚህ ክፍል ጋር የሚያስተሳስረው ምንድን ነው? በኢየሩሳሌም ለሚኖሩ ሁሉ የታወቀበትን ምክንያትና ይህ ስፍራ ደግሞ የፈውስ ስፍራ የነበረ ቦታ ነው እና ዮሐንስ ማን ነው
የአስቆሮቱ ይሁዳ ደግሞ ሕይወቱን ያሳለፈው በዚህ ስፍራ እንደሆነ ለመመልከት እንሞክራለን። በመዝሙር መጽሐፍ መኖሪያውን ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞ ሹመቱ ለሌላ ይወሰድ ተብሎ ተጽፏልና ይላል። እንግዲህ በራሱ ከተጠራው ጥሪ ከተመረጠበት አገልግሎት ራሱን አውጥቶ ለማይረባ ነገር ሕይወቱን አሳልፎ በሰጠው በዚህ ሰው ምክንያት ምንድን ነው ያሉት? ሹመቱን ሌላ ይውሰዳት ነው። ምክንያቱም እግዚአብሔር ምንጊዜም ሰው አለው። ምንጊዜም የሚጠቀምበት ሰው አለው። ምንጊዜም የሚያገለግልበት ሰው አለው። ምንጊዜም እርሱን የሚያከብሩና ለእሱ የሚታዘዙ ልጆች አሉት። አንዳንድ ጊዜ እኛ አገልጋዮች በቃ ከኛ ውጭ ማንም ለእግዚአብሔር የሌለው ይመስለናል። አይደለም። አንድ ወቅት ላይ እኮ ዮሐንስ ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ እኛ ባሪያዎች አይደለንም፣ እንዴት የኃጢአት ባሪያዎች ትለናለህ? እኛ እኮ የአብርሃም ዘር ነን ሲሉ ከነዚህ ድንጋዮች ለአብርሃም እግዚአብሔር ልጅ መስጠት ይችላል አላቸው። ምክንያቱም ለምንድን ነው ያላቸው ብለን ስንመለከት ለእግዚአብሔር ያቀላሉ መንገድ እንደሆነ ነው። ቀላሉ መንገድ ነው። ስለዚህ ነው እነዚህም ሰዎች መዝሙር መጽሐፍ ላይ መኖሪያው ምድረ በዳ ትሁን ይላል። ምን ማለት ነው? የተረገመ ምንም የማያበቅልበት ቦታ የሚኖር ይሁን ነው። ምክንያቱም ኤርምያስ ላይ ይሄ ቃል እናገኘዋለን። ሰውን ትምክቱ የሚያደርግ በምድረ በዳ እንደሚኖር ቁጥቋጦ ነው ይላል። ስለዚህ በምድረ በዳይ መኖሪያው ትሁን ይላል። የሚኖርበትም አይኑር፣ ደግሞም ሹመቱ ለሌላ ይወሰድ ተብሎ ምን ሆኗል? ተጽፏል ብሎ ይናገራል። እንግዲህ ሹመቱን ለሌላ መስጠት ብቻ ሳይሆን የተሰጠውን ሹመት ሌሎች እንዲወስዱት ወይም ደግሞ በሱ ምትክ ሌላ መተካት እንደሚፈልጉ የእግዚአብሔር ቃል በዚህ ስፍራ ይናገራል። ለዚህ ነው መዝሙር 109:8 ላይ ዘመናችን ጥቂት ይሁኑ ሹመቱንም ለሌላ ይውሰድ ብሎ ከመዝሙር 109 ቁጥር 8 ጠቅሰው ይህንን ክፍል ይናገራሉ። እንግዲህ ይሁዳ አገልግሎቱን በገዛ እጁ አሳልፎ እንደሰጠ እንመለከታለን። አሳልፎ እንደሰጠ እናያለን። ይሄ ብቻ አይደለም፣ ነገር ግን ደግሞ ሹመቱ ለሌላ እንድትተላለፍ ደቀ መዛሙርቱ ሲወስኑ እንመለከታለን። ብዙ ጊዜ እግዚአብሔር የሚሰጠንን ነገር ማቅለል ወይም ደግሞ ለእግዚአብሔር የማይገባ ምላሽ መስጠት በሕይወታችን ላይ የሚያስከትለው ነገር ምድረ በዳን ነው። እንግዲህ ጸጸትን ነው የሚያስከትለው። ለጊዜው ስንስማማ፣ ለጊዜው የሆነ ነገር ስናደርግ ደስ ሊለን ይችላል። ነገር ግን ያ ደስ ያለን ነገር ወይም ደግሞ የመሰለን ነገር በሕይወታችን ላይቀጥል እንደሚችል ማወቅ አለብን። ሁልጊዜ ከእግዚአብሔር ጋር ስንስማማና እግዚአብሔርን እየመሰልን መኖር ስንጀምር የእግዚአብሔር ሕይወት በእኛ ሕይወት ውስጥ ተገልጦ ደስታችን ፍጹም፣ ሕይወታችን ደግሞ ዘላለማዊ ይሆናል። ይህ በእግዚአብሔር ቃል የተሰጠን ጉዳይ እንደሆነ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል ማለት ነው። በቁጥር 21 እና 22 ላይ ደግሞ ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤው ምስክር የሆኑ ዘንድ ይገባላል። በጣም የሚገርም መስፈርት ነው ያወጡት። አንደኛው ከዮሐንስ ጥምቀት ጀምሮ አብሮን የነበረ ነው። እስካረገበት ቀን ድረስ አብሮ የነበረ። በሌላ አባባል ምንድን ነው? የጌታ የኢየሱስ ክርስቶስ ደቀ መዝሙር ሆነው የቆዩ ትምህርቱን፣ አገልግሎቱን፣ ሕይወቱን የሚያውቁትን ነው መለኪያ አድርገው ያቀረቡት። ልክ መለኪያ ያደረጉት ከውጭ ከሌላ ቦታ አይደለም። በጣም የሚገርመው ነገር እነዚህ ሰዎች በወቅቱ ሐዋርያ ተብለው ላይጠሩ ይችላሉ። ነገር ግን ሉቃስ ስለሆነ መጽሐፉን የጻፈው ሰባዎቹን ሁለት አድርጎ ከላካቸው ሰባዎች ውስጥ ሊሆኑ ይችላል ተብሎ ይገመታል። ምክንያቱም ያ የሚገመትበት ምክንያት ምንድን ነው? እነዚህ ሰዎች በዚህ አገልግሎት ውስጥ ሲታጩ ወይም ደግሞ ሲመለመሉ
ዝም ብሎ አይደለም የተመለመለው። ጌታ ኢየሱስ በእኛ መካከል በገባበት በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች ከእነዚህ እንዱ ከእኛ ጋር የትንሣኤው ምስክር ይሆኑ ዘንድ ይገባል ይላል። ከኢየሱስ ጋር ሲወጡ ሲገቡ አብረው የነበሩ ሰዎች ምስክር የሆኑ ሰዎች፣ ያዩ ሰዎች፣ ሞቱን ያዩ ሰዎች፣ ትንሣኤውን ያዩ ሰዎች፣ ከእርሱ ጋር የነበሩ ሰዎች ከነዚህ ከእኛ ጋር ምን ይሆኗል? ምስክር ይሁኑ ብለው ሁለት ሰዎችን ያቀረቡት። ምስክር ይሁኑ ከማ ጋር? ከእኛ ጋር። ስለማይመስክሩ ስለ ትንሣኤው፣ ስለ ሞቱ፣ ስለ እርገቱ ምን ያድርጉ? ይመስክሩ። ስለ ዳግም ምጽአቱ ይመስክሩ። ስለተከፈለው ነገር ይመስክሩ። ስለ ወንጌል ምን ያድርጉ? ይመስክሩ። ከማ ጋር? ከእኛ ጋር ብለው ያስቀምጣሉ። እነዚህ ሰዎች ከማን ጋር ነበሩ? ከኢየሱስ ጋር ነበሩ። እስከ መጨረሻው ሰዓት፣ እስካረገበት ሰዓት ከእነሱ ጋር ነበሩ። በዛም በተዘጋ ቤት ውስጥ በሚጸልዩበት ሰዓት አብረዋቸው ምን ያደርጉ ነበረ? ይጸልዩ ነበረ። ከሌላ ስፍራ አምጥተዋቸው ስላልነበረ ነው። ስለዚህ ከእኛ ጋር ምስክሮች ይሁኑ ብለው ይናገራሉ። እንግዲህ ወገኖቼ ለዛሬ ማለዳ ያለኝ ይህንን ይመስላል። እኛም የጌታ ኢየሱስ ክርስቶስ ምስክሮች እንድንሆን የእግዚአብሔር ጸጋና ምሕረት ቸርነት ይርዳን እላለሁ። መመስከር አለብን። እንግዲህ ይህንን መልእክት ለብዙዎች እንዲደርስ እንድታጋሩ፣ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን በዚህ ላይ እንግታ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳና ስለ ምሕረትህና ስለ ቸርነትህ ሁሉ እናመሰግንሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። እግዚአብሔር ሆይ ይህንን ቃልህን ስላስተማርከን፣ ሕይወታችንን በቃልህ ልትባርክ ስለወደድክ እናከብርሃለን፣ ከፍ እናደርግሃለን። ቀሪውን ዘመናችንን ሁሉ በእጅህ አሳልፈን እንሰጣለን። እግዚአብሔር የዘላለም አምላክ ሆይ እነሆ ደግሞ ይህንን ቀን ባርክልን። በዚህ ቀን ደግሞ ያንተ ድንቅ እጅ በሕይወታችን ላይ እንዲሆን፣ የታመሙ እንዲፈወሱ፣ ያዘኑ እንዲጽናኑ፣ የወደቁ እንዲነሱ፣ እግዚአብሔር የዘላለም አምላክ በተለያየ ችግር ሰንሰለት ውስጥ ያሉ በናዝሬቱ በኢየሱስ ስም የችግራቸው ሰንሰለት እንዲወድቅ ጠይቃለሁ። ሁሉን ላንተ አሳልፈን እንሰጣለን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።